አዩ በረኪና በጣም ቀንታለች፣ በጣም እልህ ይዟታል፣ በጣም ተናደነ ያለችው ማብራሪያ ሰጥቷል። እንግዲህ ሁሉ ነገር የራሷ እንዲሆን ነው የምትፈልገው። ማንም ሰው ተጋሪ፣ ማንም ሰው ሰይድ አጠገብ ድርሽ እንዲል አትፈልግም። ምክንያቱም ከባድ ይዛ የመጣችው ነገር አለ። በውስጧ ይዛ የመጣችው ነገር ደግሞ የቅናት መንፈሱ ምን እንደሆነ ታውቃላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ አዲስ ነገር አለ። ምንድነው ካላችሁ እስከ መጨረሻው ድረስ ተከታተሉኝ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። በነገራችሁ ላይ ሰይድ ማርጀቱን በቃ ሊያስረጁት ነው። አንዱ ላይ ይኸው እንዲህ እርግጥ ሳይል ሊያስረጁት ነው። በቃ ማርጀቱ ነው። አዩ በረኪና ደግሞ ታጥቃ የመጣችው ከባድ ነገር አለ። ከባድ የሆነ ሚሳኤል ታጥቃ ነው የመጣችው። አልጠፋብኝም። ሀዊም አደብገስ ሀዊ ደግሞ ማለት ነው አዩ በረኪናን ወዳጅ መሆን ፈልጋለች። ምክንያቱም ሀዊም የምታስበው ነገር አለ፣ አዩ በረኪና የምታስበው ነገር አለ። በመሃል ምስኪኗ ግን ሰይድ የመሰከረላት አሁን በጉልበት ያገባችው ምስክርነት እየሰጠላት ነው። ጸባይዋ ጨዋ ነው፣ ጸባይዋ አንደኛ ነው፣ በጣም ጥሩ ጸባይ ያላት እያለ ነው። ግን ያለውን ነገር ቪዲዮን አይተን እንመለሳለን። አንደኛ ነገር ማለት ነው ገባሽ አይደል? አንቺ አንደኛ አሽቃባጭ ነሽ። ሲጀመር እኔን ጨዋታ ውስጥ አስገብተሽ ልክ እኔ ከናንተ ጋር ዞር ስል መተሽ እሷን ታርቀሽ ቤት መጣሽ እና እኔ ብለህ ሰው እኮ ነው ያስታርቀኝ። ለምን በዚህ ሰይድ ናፍቆኝ ነበር። እኔ ናፍቆኝ ነው አትበይ ደግሞ በእናትሽ። ከዛ ልታረቁት ባለን መቼም እምቢ አልታረቅም ማለት እንደዚህ ሰይድ ገባ ካደለ እኔ የፈለገ ነገር ቢመጣ ታርቀህ ሁለቱን አንድ ላይ ያስገባችሁ አይደለ? ምክንያቱም ምንድነው አንተ እሷን አስታርቃችሁ እሷን አንድ ላይ ይዛ እነዚህ ሁለቱ ልጆች አንድ ላይ ሊኖሩ ነው። ተስማሙ። ሁለቱም አንድ ላይ እንኖራለን አሉ። ምክንያቱም ከአንተ ሀዊን ታርቃ ያስገባል እንዴ? ሀዊም እኮ መጀመሪያም እኔ ሂጅ አላልኳትም፣ ተናዳ ሄደች። ገባሽ አይደል? እኔ ለምኜ የትሽናም ብዬ ታርቂያታለሁ። እኔ መጀመሪያ ግን ጠይቂያታለሁ። እርጉዝም ስለሆነች ወደ ውስጥ ልጅ ስላለ ልጁን ይዛ እዚህ እዛ እንዳትሰቃይ፣ ሴት ልጅ ነች፣ ሆርሞን ይቀያየራል፣ ጸባይ ተቀያይሮ ነው ምናምን ብዬ እሺ ብዬ በቃ እሷም ሰው ይዛ መጣ። በሽማግሌ አናግራኝ የኦሼ ሚስት ቡኒ ነች ይዛት መጣ። ከለሷ ሚስጥር አናግራን ደውላለች። እኛ ደግሞ አፍጠር በመጀመሪያ ቀን ሲጋብዘን በሁለተኛው ቀን ደግሞ የውጭ ልጋብዘን ነው ብለን አስበን ነበር። ወይ ለራሴ የሆነ ቪዲዮ ልሰራው እንዴ ምናምን ብለን ነበር። ዝም ብለን ነው ስንሄድ ሀዊ ነበረች አብራት። ከዛ ችግሯን ተናገረች። እርጉዝ ስለሆነች እንደዚህ መታረቅ ፈልጋለሁ አለች። ታረቀች ማለት እርጉዝ ስለሆነች ነው። እርጉዝ ስለሆነች መታረቅ ፈልጋለሁ ብላ ታረቀች እሷ ማለት እኔ ህመሜን ስላልተናገርኩ ምንሽ ነው ያምሽ? እኔ እኮ አላወራም አልናገርም ብዬ ነው እንጂ እኮ እኔ እኮ እርጉዝ ነበርኩ። ሲጀመር እርጉዝ ነበርኩ እኮ እኔ። ዝም በያችኝ አንቺ ደግሞ። እኔ እኮ እርጉዝ ነበር። እሷ እርጉዝ ስለሆነች ማለት ያስገባኝ። እርጉዝ ነበርኩ ነው ያልሽው? እና የታለ ሆነሽ ተጋሪ ከማን ያረገዝሽውስ? የመቼው ነው? እስኪ ተረጋጊና ወሪ። ለምንድን ነው ለቅሶ ለባ እኮ ያኔ አንተ የምትስደድ እኮ እስኪ በስርዓት አውሪኝ። እሺ እርጉዝ ነኝ ካልሽ ከማን ያረገዝሽው ነው? እናንቺ ከተለያየ ስንት ጊዜ ሆነ? አስወርጂው ተስናደድ እኮ ወርዶብኝ እኮ ነው ልጁ። ለምን አልነገርሽም ታዲያ? ነው እርጉዝ እንደነበር እኔ ትጨነቃለህ ብዬ እኮ ነው። እርጉዝ ሆነሽ? አንቺ እኮ ማለት ነው እዚህ ቤት መኖር የለብሽም እኮ። እኔ እንድትጎጂብኝ አልፈልግም። ምን ይሆናችሁ? አዩ ምን ይሆናችሁ? ሌላ ውሸት እየዋሸች ነው አዩ በረኪና። የምር መጀመሪያ አርግዛ ቢሆን ኖሮ አትተውም ነበር፣ እንደኔ ሐሳብ አትተውም ነበር። አሁን ደግሞ አደገኛ ሙድ እየያዘች ነው። ለምን? በጣም በቅናት ተንጨርጭራለች። ሰይድን ማጣቷ፣ ሰይድ ጋር ያሉት ጥቅሞች የነበሩት ነገሮች በጣም ጎድቷታል። ምክንያቱም ሰይድ በደንብ ሰፖርት ሲያረጋት ነበር፣ በደንብ ሲያግዛት ነበር፣ በደንብ እንደው አልታወቃትም እንጂ በደንብ ሲረዳት ነበር።
እዚህ ጋር ስላልተናገረችው ነው እንጂ የሰይድን ስሜት መግለጽ መናገር ፈልጋለች። አሁን ያላት አማራጭ በየትኛውም መንገድ አድርጋ ሰይድን በቁጥጥሯ ስር ማስገባት ነው። ሰይድ ደግሞ ማለት ነው ያው እሱም የተናገረው ነገር አለ። በነገራችሁ ላይ እኔ ሱመያና ኢማን አብረው ቢሆኑ ባይ ነኝ። እንደው ታርቀው ሰላም ፈጥረው ትክክለኛ ሚስት እንኳን ከፈለገ ሚስቱ ሁለተኛ ሚስቱ ትሆናለች ብዬ ላምን የምችለው ያው ውስጡ ያለውን ቂም አውጥታ ኢማን ነች። እኔ እችኛዋንም እጠራጠራለሁ። አርግዣለሁ፣ እርጉዝ ነኝ እያለች ያለችው ሀዊ ለምን ላስመርምረሽ ሲላት እምቢ እያለች ነው። ለምን እንደዛ የምትልበት ምክንያት ምንድን ነው? አሻጥር ከሌለው በስተቀር ተንኮል ከሌለው በስተቀር ላስመርምረሽ እያላት ነው። ላስመርምረሽ ብሎ ለምን እምቢ አለች? ሰኢድ ደግሞ እንደዚህ አይነት ነገር ከደረሰበት የሚፈጠረውን ነገር አስቡት። በነገራችሁ ላይ ኢማንም የራሷን ጨዋታ ነው መጫወት የምትፈልገው። አዩ ስታያት ግን አዩ ስር ትሆናለች። ምክንያቱም አዩ በፍጥነትም በአክቲቭም እንደበለጠቻት ስላመነች ነው። አዩ ብልጥ ነች፣ የታወቀ ነው። እኔ አሁንም በረኪና እንዳትጠጣ ነው የምፈራው። ሰኢድን ካላገኘው ሞቼ እገኛለሁ ብላ ፎክራን ሄደችው። እኔ ድጋሜ በረኪና እንዳትጠጣ ነው የምፈራው። ቪዲዮውን ተመልከቱት። ጸባይሽን እንደ ኢማን አስተካክለሽ ምንኖር ከሆነ ኢማንን አሁን ሳልፈልጋ ነገባት። እውነቱን እናገራለሁ። ወድጃታለሁ። እያስጠላችኝ ነገባት። ግን ስትገባ ጸባይዋ ማሻአላ ሁሉም ሰው በለጠች። ምርጥ ልጅ ሆነች። በቃ ታዛዥ ምን የምትል አርግ የምላት አገሬው ሁላ የምታጠይ ልጅ ናት ኢማን። ገባሽ አይደለ? ስለዚህ ጸባያችሁ የምታስተካክለው እንደዛ። አዩም ደግሞ ወደ አንቺ ስመለስ እኔና አንቺን አንድ ላይ አስታርቆ አንድ ላይ መኖር የምትፈልጊ ከሆነ እንድንመለስ የምትፈልጊ ከሆነ አርግ ያልኩሽ ነገር ካደረግሽ ብቻ በሩ ለአንቺ ምንጊዜም ክፍት ነው። ሶስታችሁን አንድ ውስጥ አላኖርም፣ ችግር የለውም። ሌላ ቦታ አከራይልሻለሁ። የመጨረሻ ውሳኔ ይሄ ነው። ኢማንም እነሱ ምንሽን ወሬ ምንም አትስሚ። ከነሱ ጋር መጣላትም መጥፎ ነገር አቆም። አንቺ ማለት ነው ሰማሽ አይደለ? አንቺ ነሽ የሱን ጭንቅላት አስረሽ ያለሽ። አንቺ ልክልክሽና ማሳይሽ ገባሽ አይደለ? መረዝሽው አይምሮን። ድሮ ሳይድ እንደዚህ አይነት ሰው አልነበረም። እስኪ ቆይ አመዳምሽ አሁን ስድቡና ጥሉን አቁም። እስኪ ምንድን ያደረገች መጣችን? ቆያ ምንም ያደረገች ስምኛ ያበላችኝ ወይ ያጠጣችኝ ነገር የለም። በጸባያ ብቻ አሸነፈች። ምን በጸባያ በለጠቻችሁ? ምንድነው ሌላ? እዚህ ቤት ሁለተኛ ማለት ነው አይንሽ። እኔ ደግሞ እንዴት እኔ ሳይድ ጋር መመለስ እንዳለብኝ እኔ አውቃለሁ። እሺን ጫልቴ ማልጎተን እሺን ጫልቴ ማልጎተን አትማ አራረም ተሚቲ ኦፊስ ወሊንጉ በቻጀ ደግሞ አንተን ከተውኩክ እኔ አንተን ከተውኩክ እኔም እኮ አልተውሽም። ያው እንግዲህ ሰይድ በሩን ከፍቶላታል። በቅናት መንፈስ ደግሞ በጣም ተንጨርጭራለች። ምክንያቱም ሀዊና ኢማን ሰላም ፈጥረዋል። የነሱም መዋደድና እንግዲህ ሰላም መፍጠራቸውን በተረጋጋ መንፈስ እነሱም ሰላም የሆኑ አይመስለኝም፣ ያስረጁታል እንጂ እንደ በዚህ አይነት ማለት ነው በፍጹም እንጃ። በጣም ድብልቅልቅ ያለ ነገር ነው የሚፈጠርበት። ሰይድ ግን አዩ በረኪና በጣም ቀንታለች፣ በጣም እልህ ይዟታል፣ በጣም ተናደነ ያለችው። ማብራሪያ ሰጥቷል። እንግዲህ በሰላም ከሆነ በርም ከፍቶለታል። አንቺ ጸባይሽን ካስተካከልሽ፣ ስርዓት ከያሽ፣ ትክክለኛ ለሃይማኖትሽ ለሌላ ነገር ብለሽ ሳይሆን በትክክለኛው ሃይማኖትሽን ቀይረሽ ራስሽን አውቀሽ ንጹህ ሰው ሆነሽ ከመጣሽ ለኔ በሩ ክፍቱ ነው፣ ሁል ጊዜም ላንቺ ዝግጁ ነኝ እያለ ማብራሪያ ነግሯታል። ግን አትፈልግም። አዩ የምትፈልገው ከባድ የሆነ ሚስጥር ነው የምነግራችሁ። አዩ የምትፈልገው ሰኢድን ብቻውን መቆጣጠር ነው። ምክንያቱም የተናገረችው ነገር አለ። በቃ ሀዊ ምንም ለሷ ምንም ቀላል እንደሆነች አውቃለች። ሰኢድን በቁጥጥሯ ስር ካረገች ደግሞ ኢማንም ለሷ ችግር የለውም። ፊት ለፊት ነው እየተናገረች ያለችው ማለት ነው። የሷ ሐሳብ ምንድነው? ሰኢድን በቁጥጥር ስር ለማዋል ከመጀመሪያው በበለጠ በስሯ ይዛ የራሷን ጨዋታ ለመጫወት ነው ሐሳቧ እንጂ ሁለቱንም አትፈልግም። አይደለም ሁለቱን ሱመያንም አትፈልግም። ስለዚህ የግሏና የራሷ ብቻ ልታደርግ ነው የፈለገችው። ምክንያቱም ኢማን ሰኢድ ለሷ የሚናገረው ጥሩ የሆነ ማብራሪያ፣ ጥሩ የሆነ ገለጻ ሲያርግለት፣ ጨዋነቷን ሲናገር አይምሯን በረዘ እና በጦርነት ነው እንዴ የምትፈልጊው? በጦርነት እንዲበረዝ ነው እንዴ የምትፈልጊው? በሰላም ካወራ በትክክል ለውጠዋለች ማለት ነው።
በስነ ስርዓት የተረጋጋ ድምጿም አልተሰማም። አልተጨቃጨቀችም። ለምን ታገባለህ? ለምን እንደዚህ ትሆናለህ? ለምን ትጨምራችኋለህ? አላለችም። ዋጥ ጸጥ ስልቅጥ አርጋ የሚናገረው ነው የምትቀበሉ። አንቺ ብትሆኚ ሳዩ ምላሽሽ ምን ነበር? እንደዚህ ቢያወራ አንቺ ሳትፈቺው በፊት ሳትሄጂ በፊት ሆነሽ ቢሆን ሁለቱ የመጡት ምን ነበር የሚፈጠረው? የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እናንተስ ምን ትላላችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ሁኑልኝ።